አቤት 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 የሚደርሰኝ ጥያቄ በእውነት እጅግ በጣም ሰፊ ነው። አንዳንድ ሰው ምን ይለኛል የ50 ዴይስ ቻሌንጁን ጀምራችኋል፣ ግን እኔ ያየሁት 45 ቀን ሲቀረኝ ነው፣ ምን ላድርግ? ኦልሬዲ ቻሌንጁ አልፎኛል። እናንተ ደግሞ ብዙ ጥያቄዎች ነው እየለቀቃችሁልን ያላችሁት፣ ግን ደግሞ ምን አድርጌ ወደኋላ መመለስ እችላለሁ የሚል ሰው አለ። አንድ ነገር ልንገራችሁ፣ አይኖ አውቃለሁ ኢትዮጵያ ውስጥ ቻሌንጅ የሚባል ነገር ሲዘጋጅ ወይ በጊቫዌ ነው ወይ ደግሞ በሆነ ገንዘብ ክፍያ ነው። ከሁለቱም ነፃ የሆነ በነፃ በእጃችሁ የምታገኙትን ቻሌንጅ ነበር ያዘጋጀ ነው። ግን አሁን ረፍዶብኛል። የ50 ዴይስ ቻሌንጁን ልሳተፍ አልችልም፣ ምክንያቱም የቀረኝ 50 ቀን አይደለም ከዛ በታች ነው። ስለ ቻሌንጁ ደግሞ አሁን ገና ነው የሰማሁት የምትሉ ተማሪዎች የራሳችሁን ቻሌንጅ ክሬት ማድረግ ትችላላችሁ። ዛሬ በዚህ ቪዲዮ እንዴት በቀራችሁ ጊዜ የራሳችሁን ቻሌንጅ ክሬት አድርጋችሁ ኮሚትድ በሆነ መልኩ ሳትሰለቹ ጥያቄዎችን መስራት እንደምትችሉ ዛሬ ያሳያችኋለሁ። ቤኪ ነኝ በክላስ ኦፍ ቤኪ ዩቲዩብ ቻናል ሰብስክራይብ ማድረጋችሁ አይረሳ። እንደነዚህ አይነት ቪዲዮዎች ለብዙ ተማሪዎች እንዲደርስ ደግሞ ዩቲዩብ ሰጀስት እንዲያደርገው የእናንተ ላይክ እጅግ በጣም ይጠቅመዋል ማለት ነው። ይህን ቻናል ላይክ አድርጉ፣ ለምትወዷቸው ሼር አድርጉላቸው። እንጀምር። ለምሳሌ 10 ቀን ቀርቶ በጣም ፓኒክ እያረክ ከሆነ፣ 30 ቀን ቀርቶ ፓኒክ እያረክ ከሆነ፣ ወይ ደግሞ 40 ቀን 45 ቀን ከሆነ ፓኒክ እያረክ ያለው ለምን የአንድ ወር ቻሌንጅ ታሳዳለህ? የቀረ 20 ቀን ሆኖ ለምን የአንድ ወር ቻሌንጅ ያሳስባል? የቀረ 10 ቀን ሆኖ ለምን የ50 ቀን ቻሌንጅ ያሳስባል? የራስህን ቻሌንጅ ክሬት ማድረግ ትችላለህ። ይሄ ለሁላችሁም ነው። ትችላለህ ስል ለወንድ ብቻ አይደለም፣ ለሴቱም ለሁላችሁም ነው። ዛሬ እንዴት ክሬት ማድረግ እንደምትችሉ አሳያችኋለሁ። ቅድም እንደተናገርኩት አንድ ተማሪ ቻሌንጅ የሚባል ነገር ተከፍቶልሃል ሲባል ሁሌ የሚያስበው ነገር አለ። ከዛ ውጪ የሆነና የራሳችሁን ቻሌንጅ ክሬት የምታደርጉበት እጅ በእጅ ይዞ እየመራ ግልጽ ያለ ነገር የሚያሳያችሁ ዴይሊ ኮሚትድ እንድትሆኑ ስኬጁል ማድረጊያ መንገድ ያለው ቆንጆ ፊቸር ነው ይዤላችሁ የመጣሁት። ይህን ፊቸር የት ነው የምታገኙት? PSP Pro Plus አፕሊኬሽናችን ውስጥ ታገኙታላችሁ። ዛሬ በዚህ ቪዲዮ PSP Pro Plus አፕሊኬሽን ውስጥ ገብቼ ይህን ቻሌንጅ እንዴት ክሬት እንደማድረግ አሳያችኋለሁ። ይህ ቻሌንጅ እጅግ በጣም ጠቃሚነቱ ምንድነው? አንደኛ ከሳብጀክት አይመርጥም። አንዳንድ ተማሪ ሴት ያለው ማትስ አለው እንግሊሽ አለው ምናምን ብሎ ይጠይቃል። ሁሉም አለው። ኢንትራንስ ኤግዛም ላይ የሚመጣ ነገር ሁሉም አለው። ለሶሻል አለው ለናቸው እንደዛ አትጠይቁ። ለሁላችሁም ነው። ከ9ኛ ክፍል እስከ 12ኛ ክፍል ላለው ሁሉ የሚጠቅም ሆኖ ሳለ ሞር ደግሞ ለኢንትራንስ የሚያዘጋጁ ብዙ ፊቸሮችም ደግሞ በውስጡ ስላሉት ውስጥ ገብተን እናያለን። ዛሬ ፊቸሮቹን አይደለም ማሳያችሁ፣ ቻሌንጅ እንዴት ነው ክሬት ማድረግበት የሚለውን አንዱ ንጣይ ፊቸር ብቻ ነው ማሳያችሁ። እናንተ አፕሊኬሽን ውስጥ ገብታችሁ ብዙ ተጨማሪ ፊቸሮችን ማግኘት የምትችሉ ይሆናል ማለት ነው። አትርሱ። ቻሌንጁን እንዴት ክሬት እንደሚደረግ ካያችሁ በኋላ በዚህ ቻሌንጅ ባላችሁ ጊዜ የተሻለ ደረጃ የተሻለ ከፍታ መድረስ ትችላላችሁ። ለምሳሌ አሁን ያላችሁ ፖቴንሻል ከ600 350 370 የሚያስመጣ አይነት ፖቴንሻል ቢሆን የሚኖራችሁ ከዚህ ቻሌንጅ በኋላ እመኑኝ በጣም በትንሹ በ100 ማርክ ከፍ ትላላችሁ። ይሄ ማለት 370 የማምጣት ፖቴንሻል ያለው አንድ ተማሪ ወደ 470 ሊያድግበት የሚችል ኮሚትድ የሚያደርግ ቻሌንጅ ነው ይዤላችሁ የመጣሁት። እስቲ ወደ PSP Pro Plus አፕሊኬሽናችን ገብተን እንየው። ወደ አፕሊኬሽናችን እንሄዳለን። PSP Pro Plus የሚለውን እንለካዋለን። የት ነው አፕሊኬሽኑን የማገኘው ካላችሁ በቪዲዮ መጨረሻ ያሳያችኋለሁ። አፕ ውስጥ ከገባን በኋላ ቀጥታ ወደ ቻሌንጁ ፊቸር ነው የመወስዳችሁ ማለት ነው። ስለዚህ ላይ የምታያትን ባለ 3 ሰረዝ ምልክት አንድ ጊዜ ትነኳታላችሁ። እሱን ከነካን በኋላ PSP EUEE ሀብ የሚል አለ። የኢንትራንስ ኤግዛም ጥያቄዎች ያሉበት ቦታ ነው። እዛ ውስጥ እንገባለን ማለት ነው። እንለው ከላይ EUEE ሀብ ኦፕሽንስ የሚለውን አንድ ጊዜ እንንካው። ከነካም በኋላ ምን ይላል? መሀል ላይ የሚታያችሁ ኤግዛም ቻሌንጅ ክሬተር ይላል ማለት ነው። ኤግዛም ቻሌንጅ ክሬተርን አንድ ጊዜ ትነኩታላችሁ። አሁን ኦልሬዲ እዚች ጋር ክሬት ያደረኩት ቻሌንጅ ስለነበረ ነው። ፊት ዳሽቦርዱ ላይ ኦልሬዲ ክሬት ያደረኩትን ቻሌንጅ ያሳየኛል። ከዛ ቻሌንጅስ ብዬ ደግሞ ስገባ እነዚህ ክሬት ያደረኩትን ቻሌንጅ ምን ያህል ፐርሰንት አቺቭ አድርጌያለሁ ነው። ጀስት እኔ ክሬት አድርጌ ብቻ ስለወጣው 0% ነው የሚለው። እናንተ ግን ክሬት ያደረጋችሁትን ቻሌንጅ የሰራችሁትን ፐርፎርማንስ ትራክ አድርጎ ምን ያህል ፐርሰንት አቺቭ እንዳደረጋችሁ ከላይ አናሊቲክስ ይኖረዋል። አናሊቲክሱ ላይ ደግሞ ፐርፎርማንስ አናሊቲክሳችሁን በደንብ ታያላችሁ። ቪው ዲቴይል የሚለውን ስትነኩት ደግሞ ምን ያህል ፐርሰንት አቺቭ እንዳደረጋችሁ ከቻሌንጃችሁ ያሳያችኋል። እዚህ አንዳንድ 0% የሚለው ምንም የሰራው ጥያቄ ስለሌለ ነው። ዳውንሎድ PDF የሚለውን ደግሞ አንድ ጊዜ ስትነኩት በዚህ መልኩ ዳውንሎድ አድርጎ ያስቀምጥላችኋል ማለት ነው። አናሊቲክሳችሁን ምን ያህል ፐርፎርም እያደረጋችሁ ፊዚክስ ላይ ነው፣ ኬሚስትሪ ላይ ነው፣ ባዮሎጂ ላይ ነው፣ ማትስ ላይ ነው የሚሻለው የትኛውን በደንብ ማየት። አሁን እኔ አጋጣሚ የመረጥኩት የናቹራል ሳብጀክቶችን ስለነበረ ነው ከዚህ በፊት ለነበረው ቻሌንጅ። እናንተ የሶሻል ሳብጀክቶችን መርጣችሁ መቀጠል ትችላላችሁ እንደ ስትሪማችሁ ማለት ነው። እንደውም ለእናንተ ለማሳየት ያህል ቻሌንጅ የሚለው ውስጥ ልግባና ከታች ኒው ቻሌንጅ የሚል አለ። እሱን አንድ ጊዜ ልካው። ያው የቀረኝ አንድ መንዝ ነው በሚለው ልውሰድና ሊስቱ አንድ መንዝ ስለሆነ በአንድ ወር እንውሰደው። ኮንቲኒው ልበለው። ስትሪሜን ልምረጥ። ቅድም አሁን በናቹራል ስለነበረ ኦሬዲ ከዚህ በፊት የፈጠርኩት ቻሌንጅ ወይም ክሬት ያደረኩት ቻሌንጅ እስቲ አሁን ለእናንተ ለማሳየት ያህል በሶሻል አድርጌ ልግባ። ሶሻል ሳይንስ የሚለውን አንድ ጊዜ ልካው። እዛ ኮንቲኒው ልበለው ማለት ፊት ለፊት የሚያሳየኝ ነገር ምንድነው? ኤግዛም ሴሌክሽን ሞድ ላይ ከስተም ኤግዛም ሴሌክሽን ይላል። ይሄ ማለት ነው ማኑዋሊ በየሳብጀክት እና በየይሩ ወይም በየቻፕተሩ ሴሌክት እንዳደረግ እንድመርጥ የሚሰጠኝ ኦፕሽን ነው።
እሱን ላብራው ምናልባት ከፈለኩኝ ማለት ነው። ባይ ሳብጀክት የሚለውን አንድ ጊዜ የምነካ ከሆነ የእያንዳንዱን ሳብጀክት በየቻፕተሩ ማግኘት እችላለሁ። ባይር ካልኩት ደግሞ በየአመቱ ማግኘት እችላለሁ። ለምሳሌ 2017 የሚለውን ሳገኝ የ2017 ኢንትራንስ ኤግዛም ጥያቄ ቻሌንጅ እንዲፈትነኝ ለሁሉም የሶሻል ሳይንስ ሳብጀክቶች የ2017 ኤግዛም ጥያቄን በየቀኑ ለ1 ወር ያህል እንዲፈትነኝ ማድረግ ማለት ነው። ሚክስድ ሞድ የሚለውን ደግሞ አንድ ጊዜ የምነካው ከሆነ ምንድነው ማድረገው? ከሁሉም እያወጣጣው ሰሌክት እያደረግኩኝ ሚክስድ የሆነ ጥያቄ ክሬት ማድረግ ነው። ይህ ፊቸር ደግሞ ለምን ይጠቅማል? አንደኛ ሚክስድ ሞድ ከስሙ እንደምትረዱት ሚክስ አድርጎ ጥያቄዎችን ድብልቅልቅ አድርጎ እንዲያመጣላችሁ ይረዳል። ከዛ በዘል ከ9ኛና ከ10ኛ ክፍል ይልቅ 11ኛና 12ኛ ክፍል ኢንትራንስ ኤግዛም የመምጣት ኦፖርቹኒቲው 70% በላይ ነው። አብዛኛው ጥያቄዎችን በደንብ መስራት የምትፈልጉት 11 እና 12 ላይ ከሆነ የኢንትራንስ ኤግዛም ጥያቄ ከ11 እና ከ12 ቻፕተሮች ላይ የተወጣጣ እንዲያደርገው መምረጥ ይችላሉ ማለት ነው። ለምሳሌ የግሬድ 11 ሁሉንም ቻፕተሮች ልምረጥ ለምሳሌ። ከዛ የግሬድ 12ንም እንደዛው ሁሉንም ቻፕተሮች። በዚህ መልኩ ይሄ አሁን የሂስትሪ ነው። ከዛ የጂኦግራፊም እንደዛው አደርጋለሁ። የኢኮኖሚክስም እንደዛው አድርጌ ለቀሩትም ለማትስም ለእንግሊሽም እንደዛው አድርጌ ኮንቲኒው ብዬ ሚክስድ ሞዱንም መቀጠል እችላለሁ ማለት ነው። አሁን ቀጥዬ ይህን ማላሳያችሁበት ምክንያት ምንድነው? እናንተ ገብታችሁ በደንብ ኤክስፕሎር አድርጉት በየሳብጀክቱ በየአመቱ በሚክስድ ሞድ በሁሉ መልኩ። እኔ ግን አሁን በቪዲዮም ለማሳየትና ቪዲዮም እንዳይረዝምባችሁ በአጭሩ ለማሳየት ያህል ከስተም ኤግዛም ሴሌክሽን የሚለውን አንድ ጊዜ ላጥፋውና ቀጥታ ቻሌንጅ ክሬት እንዲያደርግልኝ ላድርግ። ኮንቲኒው ብዬ ልንካ። ከገባው በኋላ ይነግረኛል። አሁን ዊክዴዎች ላይ ነው መስራት የምትፈልገው ዊኬንድስ ላይ ነው ወይስ ከስተም ዴይ እንዴት ነው? ኤቭሪዴይ ማድረገው ከሆነ ለ1 ወር ለተከታታይ ቀናት ያህል ያወጣሁትን ቻሌንጅ መከተል እንድችል ያደርገኛል። ዊክዴይስ ላይ የሚለው ከሆነ ደግሞ ከቅዳሜና ከእሁድ ውጪ ከሰኞ እስከ ዓርብ ያሉትን ሁሉንም ቀናቶች ኮሚትድ ሆኜ እንድቀጥል ያደርገኛል። ዊኬንድስ ከሆነ ደግሞ ቅዳሜና እሁድ ብቻ ነው። ከስተም ዴይስ ካልኩት ደግሞ ሊትራሊ እኔ የማስበው ቀን ካለ ለምሳሌ እኔ ይህን ቻሌንጅ መከተል ፈልገው ለ1 ወር ሰኞ ረቡዕ ዓርብ ብላ አድርጌ ኮንቲኒው ብዬ መቀጠል እችላለሁ። የቀራችሁ ጊዜ በጣም አናሳ እንደመሆኑ መጠን ይህን 1 ወር ቻሌንጅ በራሳችሁ ክሬት አድርጋችሁ መቀጠል የምትፈልጉ ከሆነ ሁሌ ኮሚትድ እንድትሆኑ ከእናንተ ይጠብቃል። ኤቭሪዴይ የሚለውን ብነካው ሞር አሪፍ ነው። ኮንቲኒው ብዬ ልግባ። ስገባ እዚች ጋር ምናበራቸው የምናጠፋቸው ሴቲንጎች ለምሳሌ አውቶ ኩዌስችን ዲስትሪቢዩሽን የሚለው ፊቸር ምንድን ነው? አውቶማቲክሊ ራሱን በራሱ ዲቫይድ እያደረገ ጥያቄዎች በስኬጁል እንዲሰጣቸው። ለምሳሌ ዛሬ የሚሰጠኝ 30 ጥያቄ ሊሆን ይችላል። ነገ የሚሰጠኝ 15 ጥያቄ ሊሆን ይችላል። ከነገ ወዲያ የሚሰጠኝ 20 ጥያቄ ሊሆን ይችላል። ሸፍል እያደረገ ራሱ የጥያቄውን ብዛት እየወሰነ እንዲሰጣችሁ ማድረጊያ ነው። እሱን ኦን አድርጋችሁ ማብራት ትችላላችሁ። ኦፍ የምታደርጉት ከሆነ ደግሞ በራሳችሁ በየቀኑ ምን ያህል ጥያቄ ይስጣችሁ የሚል ነገር ይመጣላችኋል። አሁን እዚች ጋር ኩዌሽንስ ፐር ዴይ 20 ይላል አይደለ? 20 ጥያቄ እያደረገ ለዚህ ለ30 ቀን ወይም ለ1 ወር ቻሌንጅ ሙሉ መፈተን የምፈልገውን ጥያቄ ሊፈተን ማድረግ እችላለሁ። መጨረሻው እስከ 50 ጥያቄ ማድረግ እችላለሁ። ሚኒመም ደግሞ ሊስት 5 ጥያቄ ማድረግ እችላለሁ። ከ5 እስከ 50 ጥያቄ በቀን ውስጥ መፈተን እችላለሁ። እስቲ እኔ መሀል ላይ ለማድረግ 30 ጥያቄ ልበላው። ከዛ ያሳየኛል። እዚህ ጋር ኢንክሉድ ቻፕተር ፕራክቲስ ይላል። በየቻፕተሩ ያሉ ፕራክቲሶችን ያካትበት ወይ አልፈልግም ከሆነ ኦፍ ማድረግ እችላለሁ። ከፈለኩችን ኦን አድርጌ ያበራታለሁ። ቻሌንጅ ሰመሪውን ከታች በደንብ ያሳየኛል። ለ1 መንዝ ነው። ስትሪሙ ሶሻል ሳይንስ ነው። ስኬጁሉ ኤቭሪ ዴይ ነው። መቼ ነው የጀመርኩት? ሜይ 16 2026 በዚህ ቀን ነው። በየቀኑ የምሰራው 30 ጥያቄ ነው። ኮንቲኒው ብዬ ልግባ። ኮንቲኒው ብዬ ከገባው በኋላ ፊት ለፊት የሚያሳየኝ ሪል ታይም አናሊቲክስ ነው። የቀረኝ ምን ያህል ቀን እንደሆነ፣ የሳብጀክቶቹን ብዛት፣ የኩዌሽኖቹን ብዛት ሁሉንም የምታዩበት ፓርት ነው ማለት ነው። ይሄ ክሬት ቻሌንጅ ብዬ ወደ ውስጥ ልግባ። አሁን እዚህ ጋር ራሱ አውቶማቲክሊ ክሬት ያደርጋል ማለት ነው ቻሌንጅ። ይሄ መጀመሪያ ላይ ያለው እኔ ኦልሬዲ ከዚህ በፊት ክሬት ያደረኩት ነው። ሁለተኛ ላይ ያለው ነው አሁን ክሬት የተደረገው። እሱን አንድ ጊዜ ልንካ። እሱን ከነካው በኋላ ቪው ዲቴይልስ የምትለዋን ነክቼ ወደ ውስጥ መግባት እችላለሁ። በኋላ እዩት። እያንዳንዱ እነዚህ የተዘረዘሩት ሳብጀክቶች 6 ቀን ይፈጅባቸዋል ለመጨረስ። በዚህ በ1 ወር እኔ ባወጣሁት ስኬጁል መሰረት ከሄድኩ የመጀመሪያ ቀን ላይ ዴይ 1 ላይ ሂስትሪ ነው የምፈተነው። ስታርት ብዬ ልግባ። ለምሳሌ ስታርት ብዬ ስገባ ለምሳሌ ፊት ለፊት የምታዩት ጥያቄ የሂስትሪ ከ2009 ማትሪክ ኤግዛም የተወጣጣ ጥያቄ ነው። አንዳንድ ተማሪ እንዲላል ኖ እኔ መስራት እንፈልገው ከ2014 በኋላ ያሉት የኢንትራንስ ኤግዛም ጥያቄዎች ነው ወይ ከ2015 በኋላ ምናምን ካለ ይኸው መቼስ አፕሊኬሽኑ እያያችሁት ነው። በደንብ አድርጋችሁ ራሳችሁ ጊዜ መስጠት ትችላላችሁ። ከዚህ ዓመት በኋላ ከሆነ የምትፈልጉት ቅድም ባሳያችሁ ባይር የምትለዋለች ባይ ሳብጀክት ባይር እና ሚክስድ የሚል አልነበረ? ባይር የምትለዋ ላይ ይሩን ሰሌክት አድርጋችሁ እንዲቀጥላችሁ ማድረግ ትችላላችሁ ማለት ነው። እኔ ራንደምሊ ይሄ አፕሊኬሽን ከ2005 ከ2017 የኢንትራንስ ኤግዛም ጥያቄዎች ስላሉት ከነዚህ የ14 ዓመት ኢንትራንስ ኤግዛም ጥያቄዎች ውስጥ እንዲያወጣጣልኝ ስለፈለኩ ነበር በዚህ መልኩ የሞላሁት። ስለዚህ ፊት ለፊት የምታዩት የ2009 የኢንትራንስ ኤግዛም ጥያቄ ነው። ለምሳሌ አንዱ ሰሌክት ባረግ መልሱ ቢ ነው ይላል። ኤክስፕላኔሽኑን በደንብ በዲቴይል ማየት እችላለሁ ማለት ነው። ከታች እንደምታዩት 30 ጥያቄ ነው የሰጠኝ። ከላይ የምታያቸው ሴቲንጎች ይኖሩታል። እዚህ ጋር ፎንት ሳይዙን መጨመር፣ መቀነስ፣ የፎንቱን እንትኖች አይነቶች በምን ፎንት ይሆንልኝ ምናምን የሚለውን ራሴ መርጬ መጠቀም እችላለሁ። ከዛ በዘለለ ቲሞችም አሉት።
ከጀርባ ያለው ከለር ምን ይሁን የሚል እና ታይመር ይብራልኝ አይብራልኝ አንዱን ፈተና ስፈተን ታይመር አብርቼ ይሁን ወይስ አይሁን የሚለውን በዲቴል መስራት ትችላላችሁ ማለት ነው። እነዚህን 30 ጥያቄ ለመስራት 30 ደቂቃ ልጠቀም ወይስ 15 ደቂቃ የፈለኩትን መርጬ መጠቀም እችላለሁ። 15 ደቂቃ ባደረገው ለምሳሌ አፕላይ ቼንጅስ ብዬ ልሙላው። ከላይ እንደምታዩት 15 ደቂቃውን እየቆጠረ ካውንት እያደረገ ሄደ ማለት ነው። ስለዚህ በዚህ በሰጠሁት በ15 ደቂቃ ውስጥ 30ውን ጥያቄ አቺቭ ማድረግ ይኖርብኛል ማለት ነው። ልክ እንደዚህ እያለ ዴይ 1 ዴይ 2 ዴይ 3 ዴይ 4 እያለ እስከ ዴይ 30 ለአንድ ወር ያህል ኮሚትድ አድርጓችሁ ይቀጥላል ማለት ነው። እያንዳንዱን አናሊቲክሳችሁን ምን ላይ ደካማ እንደሆናችሁ፣ ምን ላይ አሪፍ እንደሆናችሁ፣ የትኛው ሳብጀክት ላይ ዝቅ እንዳላችሁ ሁላ በደንብ አድርጎ ያሳያችኋል። እጅግ በጣም የምትገረሙበት ስትጠቀሙ ደግሞ ብዙ ትርፍ የምታገኙበትን ይህን ፊቸር አሁኑኑ ገብታችሁ ተጠቀሙ። በተለይ ለዚህ ጊዜ ክሪቲካል ለሆነ ታይም የሚሆን ቆንጆ ፊቸር ነው። የት ነው የማገኘው የምትሉኝ ከሆነ ቀጥታ ቴሌግራማችሁ ላይ ብርቱ ወጣት ብላችሁ ሰርች አድርጉ። ብርቱ ወጣት ወይም ክላስ ኦፍ ቤኪ የሚል ቻናል ይመጣላችኋል። ፊት ለፊት እዚህ ጋር የምታገኙት PSP Pro Plus የምትለዋን ሎድ አድርጋችሁ ዳውንሎድ አድርጉ። ፕሌይ ስቶር ላይ አታገኙትም። ጂቢው ከፍ ያለ ነው ብላችሁ የምታስቡ ከሆነ ምክንያቱም አፕሊኬሽኑ ኦፍላይን እንድትጠቀሙ ስለተዘጋጀ ነው። ጂቢው ከፍ ያለባችሁ ቢያንስ ከ3 ከ4 ጂቢ ስፔስ ስጦትና ዳውንሎድ አድርጉ። ውስጡ አካውንት ክሬት አድርጉና ሰብስክራይብ አድርጋችሁ መግባት የምትችሉ ይሆናል ማለት ነው። ሲዩ